ዛሬ ብሩኬ እውነቱን ተናገረ ማለት ነው። ከፍፄ ጋርና አዲስ ልጅ ነው የመጣው ማለት ነው። እና አንዳንድ ጊዜ ደስ ይላል፣ እይታቸው ደስ ይላል ማለት ነው። ማለት ይሄ ማለት የሚታይባቸው ለጓደኝነታቸው ምን ያህል ቦታ እንዳላቸው እና ስለ ሀይሚና ስለ ብሩክ በጣም 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 ይጨነቃሉ ማለት ነው እነዚህ ልጆች ማለት ነው። እና ብሩክም ያለውን ነገር እውነታውን አስረድቷል። በቃ ስቲል ኬዙ እስከ ጋሼ ድረስ እንዲሄድ ያደረገበት ምክንያት በቃ ሀይሚም ላትረዳ የቻለችበት ምክንያት እና ምን ማድረግ እንዳለበት ያለውን ነገር ሁሉ እንትን ለማለት ሞክሯል ማለት ነው። እና እስቲል እነሱ ጓደኞቹ ምን አይነት ጥያቄ መሰላችሁ ያቀረቡት? ሀይሚን መረዳት አለብክ፣ እስከ መጨረሻው ድረስ መታገስ አለብክ፣ እሷ የምትልህን ነገር ማድረግ አለብህ ምናምን ብለው ነው ፍፄም ልጁም የተናገሩ ማለት ነው። ካላ እንትን በብሩክ ሼር አድርግቶታል። አሁን ሁለተኛው ፔጅ ላይ ሼር አድርግቶታል ማለት ነው። እና በጣም ጥሩ ልጅ ነው። ገና የመጀመሪያ ጊዜ ቻናል ቪዲዮ መፖሰቱ ግን እንደዛም ሆኖ ስለ ሀይሚና ስለ ብሩክ ነው ጥሩ ነገር እየተናገረው። ጀስት ምንድን ነበረ ያለውን ነገር እንዲነጋገሩ ያለውን ነገር ዲስከስ ተደርጎ እንዲፈታ ነው። እና ከዩ ጋር የተፈጠረው ነገር ማለት ምንም ነገር የለም ነው ያለው፣ እውነታው ሲነገር ማለት ነው። እና እኔ ምንም ነገር እንዳሌለ ጋሼን እንኳን ሀይሚ ምንም ልትረዳኝ ስላልቻለች፣ ምንም ልትሰማኝ ልታዳምጠኝ ስላልቻለች ጋሼ ጋር እንኳን እንዲሄድ ነው ያደረግኩት። ይሄ ነገር ግን ጋሼም ለብቻዋ አስረድተዋት አናግረዋት ነገሮቹ ይስተካከላሉ ብዬ ሳስብ ደግሞ በተቃራኒው ሆኖ ነው ያገኘሁት። እና ያው ለብቻ ሩም ይዤ ነበረ እዩ ጋርም ደግሞ እዩን ለብቻ ደግሞ ላገኛት የቻልኩት ያው ያለውን ነገር እንትን እንድትል ነው። ጀስት ምንድን ነበረ ያለውን ነገር ተነጋግረን። አሁን ለምሳሌ አንዳንድ ጊዜ ሰው ተው 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 ሲላችሁ፣ አንዳንድ ጊዜ ሁሉም ጋር ነው ይሄ ከሆነ ጋር መራሱ አለ። አንዳንድ ጊዜ ተው ተው ሲላችሁ ሰው እንትን ትላላችሁ። ይሄ በቃ አውቃችሁ ምን ለማለት ይሆን አለ። ብዙ ጊዜ እልህ ይገባቸዋል። አንዳንድ ጊዜ ደግሞ የሆነ ሰው ብቻችንን ሲያስረዳ ምናምን ጎበዝ እንሆናለን ማለት ነው። እና ብሩክ እንደዛ ነበር ለማድረግ የፈለገው ማለት ነው። እና ከዛ ሀይሚዬ ያው ደረሰችባቸው ማለት ነው። ጀስት ያለውን ነገር ስሰማ ሀይሚ ደግሞ የበለጠ ሞር ተናደደች ማለት ነው። እና እኔም አለ እዩም እርጉዝ ናት፣ ከኔ ባታርግዝም እርጉዝ ናት። ነገር ግን እሷም ሴት ሆና እኔ ቅስሟን የሚሰበር ንግግርም ክፉ ነገር መናገር አልፈልግም። ለምን እርጉዝ ናት። ሀይሚም ደግሞ እምወዳትና ማክብራት ፍቅረኛ ናት። እና እኔ እንድትረዳኝ እፈልጋለሁ፣ እንድታምነኝ እፈልጋለሁ ነው ያለው። እና አንዳንድ ጊዜ እውነቷን የሚያውቀው መድኃኒዓለም ነው። እኔ እንደሚመስለኝ እች ልጅ ሆን ብላ ልታጣላቸው ምን ልትላቸው ምናምን የመጣች ነው የሚመስለኝ እች እዩ የምትባለዋ ልጅ ማለት ነው። እና ብሩኬ ለማንኛውም አይዞክ፣ እነ ፍፄ